ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድመ ማርቶቹን ኢዜማ በገዢው ፓርቲ አሰራሮች በምርጫ ቦርድና በዓለም አቀፍ መገናኛ ብዙሃን ዘገባ ላይ ትችት ሰነዘረ። የጠቅላይ ሚኒስትር ጽህፈት ቤት በምርጫና በወቅታዊ ጸጥታ ላይ መግለጫ ሰጠ። ቅድሚያ ለሰብአዊ መብቶች ኢትዮጵያ በትግራይ ክልል እየተካሄደ ስላለው የግዳጅ ውትድርና ምልመላ ዘመቻ አስመልክቶ ዝርዝር መረጃን ይፋ አደረገ። በአዲስ አበባ በተካሄደው ውይይት የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ላይ ስምምነት ላይ ደረሱ። የአውሮፓ ህብረት በሮማኒያ ላይ የተደቀነውን አደጋ የሩሲያ ዩክሬን ጦርነት መልክ ስለቀየረው ሁሉም አባል ሀገራት ሊዘጋጁ ይገባል ሲል ማስጠንቀቂያ ሰጠ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሰባተኛው ብሔራዊ ምርጫ ላይ ያለውን ግምገማ ይፋ ያደረገ ሲሆን ውስን በጎ ግኝቶች መመዝገባቸውን ቢያምንም በገዢው ፓርቲ አካሄድ በምርጫ ቦርድና አድሏዊ ሲል በገለጸው የዓለም አቀፍ መገናኛ ብዙሃን የምርጫ ዘገባ ላይ ጠንካራ ትችትን ሰንዝሯል። ፓርቲው ባወጣው መግለጫ ከፍተኛ የመራጮች ምዝገባ መታየቱና ወደ ዲጂታላይዜሽን ለመሸጋገር የተደረገው የመጀመሪያ እርምጃ ጨምሮ የምርጫ ሂደቱ ጠንካራ ጎኖች እንደነበሩት ገልጿል። ከፍተኛ ቁጥር ያላቸው መራጮች መመዝገባቸው ትልቅ መነቃቃት ያሳየና እንደ ጠንካራ ጎን የሚያገለግል ነው ያለው ፓርቲው ለመራጮችና እጩዎች የበይነ መረብ ምዝገባ መተግበሩ ለዲሞክራሲያዊ ስርዓት ዘመናዊነት ትልቅ እንቅስቃሴ ሲል ገልጾታል። ፓርቲው በምረጡ እንቅስቃሴ ወቅት የተሻለ የሚዲያ ተደራሽነት መፈጠሩ በበጎ ጎን የጠቀሰ ሲሆን ሰፊ የሚዲያ እድሎችን፣ የጋራ ክርክር መድረኮችና የአየር ሰዓት ለሁሉም ተፎካካሪ የፖለቲካ ፓርቲዎች በአግባቡ መመቻቸቱን የሂደቱ ሌላኛው ስኬት ነው ብሏል። ይሁን እንጂ ኢዜማ እነዚህ ጥሩ ጎኖች መዋቅራዊ ፈተናዎችና ተግዳሮቶች መሸፈናቸውን በመጥቀስ ለዚህም ዋነኛው ኃላፊነት በገዢው ብልጽግና ፓርቲ ላይ ጥሏል። ገዢው ፓርቲ የመንግስት ሀብትና ማህበራዊ ልማት ፕሮግራሞችን ለምርጫ ቅስቀሳ ጠቅሟል ሲል የከሰው ኢዜማ በተለይም በማህበራዊ አገልግሎት በመጠቀም አስገዳጅ መልእክት መተላለፋቸውን ጠቁሟል። የኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ሰባተኛው ጠቅላላ ምርጫ ያለ አንዳች የጸጥታ ችግር በሰላም መጠናቀቁን በመግለጽ በመግለጫው አስታውቋል። በምርጫው ከ54 ሚሊዮን በላይ ዜጎች መመዝገባቸውን ጽህፈት ቤቱ ባወጣው መግለጫ ገልጿል። ከ50 ሺህ በላይ ምርጫ ጣቢያዎች በዕለቱም ክፍት ሆነዋል ብሏል። በምርጫው 42 የፖለቲካ ፓርቲዎችና 80 የግል እጩዎች መሳተፋቸውን የአፍሪካ ህብረትና የኢጋድ ታዛቢ ቡድኖች ሂደቱ ዲሞክራሲያዊና ህጋዊ እንደነበር ማረጋገጣቸውን የሀገር ውስጥ የሲቪክ ማህበራት ድርጅቶችን በምርጫ ጣቢያዎች ላይ በነጻነት መታዘባቸውን መግለጫው ጠቅሷል። ዓለም አቀፍ ተንታኞች ምርጫው አስቀድሞ የተወሰነ ውጤት እንዳለው አድርገው ማቅረባቸው ጽህፈት ቤቱ በመግለጫው ውድቅ አድርጎታል። በሌላ በኩል በአርሲ ዞን በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ የተፈጸመው ጥቃት ጠቅላይ ሚኒስትሩ አውግዘውታል። ጥቃቱ በአማራ ክልል ከሚንቀሳቀሱ አማጽያንና ከውጪ ኃይሎች ጋር በመናበብ የተደረገ መሆኑን ጽህፈት ቤቱ ገልጿል። ዓላማው በሀገሪቱ ያለመረጋጋትና የምርጫ መስተጓጎልን ለመፍጠር የተጠነሰሰ የጥፋት ሴራ እንደነበር አመላክቷል። በአዲስ አበባ፣ በባህር ዳር፣ በጎንደርና በሌሎች ከተሞች የተጠነሰሱ የሽብር እንቅስቃሴዎች በጸጥታ ኃይሉ ሙሉ በሙሉ መክሸፋቸውን እንዲሁም መንግስት በጽንፈኛ ኃይሎች ላይ የተቀናጀ እርምጃ እየወሰደ መሆኑን አስታውቋል። ቅድሚያ ለሰብአዊ መብት ኢትዮጵያ የተሰኘው ድርጅት በትግራይ ክልል በስፋት እየተካሄደ ስላለው አስገዳጅ ውትድርና ምልመላ ዘመቻ በተመለከተ ባወጣው ሪፖርት ወጣቶች ከምልመላ ለመሸሽ ቤቶቻቸውን እየለቀቁ ውጪ እያደሩ በዘመዶቻቸው ቤት መካከል እየተዘዋወሩ እንደሚገኝ አስታወቀ። ቅድሚያ ለሰብአዊ መብት ኢትዮጵያ ባወጣው ሪፖርት የትግራይ ባለስልጣናትና የአካባቢ መዋቅሮች በአንዳንድ የክልሉ አካባቢዎች ማለትም በአክሱም፣ አድዋ፣ ሽሬ፣ አድግራት፣ መቀሌ፣ ውቅሮ እና በማዕከላዊ እንዲሁም በሰሜን ምዕራብ ዞኖች በሚገኙ ገጠራማ ወረዳዎች ውስጥ አስገዳጅ የምልመላ ዘመቻን አከናውነዋል ሲል ገልጿል። ይህም ለ2 ዓመታት ከቀጠለው አስከፊ ጦርነት ገና በማገገም ላይ ባሉ ቤተሰቦች ዘንድ ከፍተኛ ፍርሃት ፈጥሯል ብሏል። በሪፖርቱ ላይ የተጠቀሰው አንድ የአካባቢው ነዋሪ ወጣቶችን ፍለጋ ቤት ለቤት ይመጣሉ፣ ወጣቶችን ካላገኙ ወላጆችን ይጠይቃሉ፣ ህዝቡ በፍርሃት ውስጥ ነው የሚገኘው ብሏል። ድርጅቱ እንዳመላከተው ወጣቶች በፍተሻ ኬላዎች፣ በገበያዎች፣ በትራንስፖርት ተርሚናሎችና በሰፈር ስብሰባዎች ላይ በቁጥጥር ስር እየዋሉ ወደ ወታደራዊ ማሰልጠኛ ጣቢያዎች እንደሚወስዱ የዓይን እማኞች ገልጸዋል። በሪፖርቱ የተጠቀሱት በአክሱም የሚገኙ አንድ መምህር በበኩላቸው በርካታ ተማሪዎችና በቅርቡ የተመረቁ ወጣቶች ከመማሪያ ክፍሎችና ከህዝብ መሰብሰቢያ ቦታዎች መወሰዳቸውን ተናግረዋል። ወጣቶች አሁን ላይ በነጻነት መንቀሳቀስ አቁመዋል፣ አንዳንዶቹ ተደብቀዋል፣ ሌሎቹ ደግሞ እንዳይወሰዱ በመፍራት ወደ አዲስ አበባ ወይም ወደ ሌሎች ከተሞች ሄደዋል ሲሉ አስረድተዋል። በአዲስ አበባ በተካሄደ ውይይት የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ላይ ስምምነት ላይ ደረሱ።
በርካታ አካላትን ያካተተው የሱዳን የፖለቲካና የሲቪል ኃይሎች ጥምረት በሱዳን ያለውን ጦርነት ለማስቆም ያለመ የሰላም ሂደት ለመጀመር የሚያስችል የጋራ ራዕይ ላይ ስምምነት ላይ ተደርሷል። ይህም እንደ አውሮፓውያን አቆጣጠር በ2021 በሀገሪቱ የፖለቲካ ቀውስ ከተቀሰቀሰ ወዲህ በሱዳን የፖለቲካ ተዋናዮች መካከል የተደረሰ ትልቁ ስምምነት መሆኑን ተሳታፊዎች ገልጸዋል። ስምምነቱ ይፋ የተደረገው የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የአረብ ሊግና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ባካተተው የአምስት ጥምረት አስተባባሪነት በአዲስ አበባ ከተካሄደ የምክክር መድረክ በኋላ ነው። ፍኖተ ካርታውን ካጸደቁት ወገኖች መካከል የሱመድ ጥምረት፣ የዲሞክራሲ ብሎክ፣ የአረብ ሶሻሊስት ባዕዝ ፓርቲ ኦሪጂናል፣ የፖፑላር ኮንግረስ ፓርቲ፣ የብሔራዊ ኡማ ፓርቲ እንዲሁም በርካታ የሲቪል ማህበረሰብ ድርጅቶች፣ የሴቶች ቡድኖችና የወጣቶች ማህበራት ይገኙበታል። የስምምነቱ ፈራሚዎች ባለፈው ሐሙስ በጋራ በወጡት መግለጫ በሱዳን የሚመራው የሰላም መስመር ለመጀመሪያ የፖለቲካ ሂደቱን የሚጀመርበት አጠቃላይ ሰላማዊ መፍትሄ ለማምጣት መሰረት የሚጥል አዘጋጅ ኮሚቴ ለማቋቋም መስማማታቸውን አስታውቀዋል። ቡድኖቹ ይህንን ስምምነት አውዳሚ ግጭት ለማቆም፣ የጥላቻ ንግግርና ዘረኝነትን ለመዋጋት፣ ውይይትን ለማስፋፋት እንዲሁም በጦርነት ምክንያት የከረሩ ማህበራዊ ክፍፍሎችን ለመጠገን በሱዳን የፖለቲካና ሲቪል ተዋናዮች መካከል እየታየ የመጣውን የትብብር ፍላጎት የሚያንጸባርቅ ነው ብለዋል። የአውሮፓ ህብረት በሮማኒያ ላይ የተደቀነው አደጋ የሩሲያ ዩክሬንን ጦርነት መልክ ስለቀየረው ሁሉም አባል ሀገራት ሊዘጋጁ ይገባል ሲል ማስጠንቀቂያ ሰጠ። የሩሲያ ዩክሬን ጦርነት አሁን ላይ አቅጣጫውን በመቀየር በአውሮፓ ህብረት ምስራቃዊ ድንበር ላይ የሚገኙ ሀገራት በሙሉ ቀጥተኛ እንዲሁም ከፍተኛ የሆነ የሉዓላዊነት ስጋት ደቅኖብናል ሲሉ የአውሮፓ ህብረት ኮሚሽን ገለጸ። የህብረቱ ኮሚሽን ፕሬዚዳንት ኡርሱላ ፎንደር ይህንን ተከትሎ ለሩሲያና ለአጋር አካላት ጠንከር ያለ ማስጠንቀቂያ ሰጥተዋል። ህብረቱ ማስጠንቀቂያውን ያወጣው በሮማኒያ ስትራቴጂካዊ የጥቁር ባህር ወደብ በሆነችው ኮንስታንታ ውስጥ ፍንዳታ ያዘለ የባህር ላይ ድሮን ወይም ሰው አልባ ጀት የሚሰኝ ፍንዳታ ከተከሰተ በኋላ በአካባቢው ከፍተኛ ድንጋጤ ከፈጠረ በኋላ ነው። የሮማኒያ መገናኛ ብዙሃን የደህንነት ምንጮች እንደገለጹት አርብ ጠዋት በኮንስታንታ ሲቪል ወደብ ፈንጂ የጫነች የባህር ላይ የድሮን መገኘቷን ገልጸዋል። የሀገሪቱ የባህር ጠረፍ ጠባቂዎች እንዲሁም ልዩ ኃይሎች አካባቢውን በከፊል ዘግተው ሰዎችን ካስወጡ በኋላ ድሮን ከፍተኛ ፍንዳታ አስከትሏልም ተብሏል። በጥቃቱ የሰው ሕይወት አልጠፋም የተባለ ቢሆንም ስጋቱን የበለጠ አግዝፎታል ተብሏል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።